እኔ የምለው ማለት ነው ይሄ አብረሽ የሚባል ግለሰብ ሄርሜላ የምትባል ግለሰብ ማለት ነው። ግን ቤተሰብ ግን አይቆጣቸውም ጋይዝ በጣም እተሩታ የምትባል ማለት ነው። በጣም ጭልቅልቅልቅ አሉ የእውነት ነው። በጣም አስጠሉኝ። አሁን በነገራችን ላይ ባይዘው ቪዲዮአቸው እየተቆራረጠ ቲክታክ ላይ ስለሚለቀቅ ነው እንጂ እኔ እነሱ ማየት ካቆምኩ ትቻለሁ። ምክንያቱም የሚያስተምሩት ነገር አያምር ውሸት ስንት አመት ሙሉ ማለት ነው አይሰለቻቸውም ውሸት። ለተመልካች ክብር የላቸው። ለምን ክብር የላቸው በዚህ ልክ? ኧረ ወይኔ ይሄ ሁሉ የተንቢ ስራ ነው። እውነቴን ነው የምላቸው። የተንቢ ለምን እንደዚህ ለምን ይሄ ሁሉ አንቺ ስራ ነው ስትባል ነገሩ እኔ ይሄንን እንደሚሰሩ ምን አውቃለሁ? እኔ ይሄንን መቼ ስሩ ብያለሁ ብላ እንግዲህ የተንቢ መልስ ሰጥታለች ማለት ነው። ነገር ግን እነሱ ምንም ሊማሩ አልቻሉም። አሁንም ቢሆን በቃ ተጃጅለዋል። በተለይ ይቺ ሄርሜላ የምትባል ወላጅ አላት፣ እናት አላት፣ አባት ወንድም አላት ወይ? ልብስ የምትለብሰው የለ ምን የለ ባህቷ እየታየ ቂጧ እየታየ ምንዋ ምን የሚቀራት ነገር አለ? አሁን እኛ የምንጠብቅ በቀጣይ እሙሙ ነው የምንጠብቀው ጋይስ እሙሙ ነው የምንጠብቅ። ከዛ ውጭ ግን ሰው የምትባል በቃ ሴት ያለ አይደለች ባለጌ ናት። ይቅርታ አድርጉልኝና ለዚህ አነጋገር ማለት ነው ጋይስ። እንደው በዚህ ልክ ምን ነው ሴቶችዬ? ኧረ ተው ተው አድቡ። እኛ ምን እንማር ከነዚህ የምር እንዴ? ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ዛብ እያላችሁበት የዓለም ዳርቻ እንግዲህ እኛ ጋር ባይዘው ወይ ብርድ አለ ማለት ነው። በጣም ኃይለኛ የሆነ ብርድ አለ እላችኋለሁ። እንግዲህ እንደዚህ የመጥቼላችኋለሁ ማለት ነው ውዶች፣ ማሮች፣ ፍቅሮች። ያው ብርድ ስላለ እንደዚህ ብለን እንግዲህ ስለ ቡታጅራ ዩቲዩበሮች እናማለን እና እንማቸው እንተማማ ማለት ነው። የቡታጅራ ዩቲዩበሮች እንግዲህ ግምት ተግማምተዋል ማለት ነው። ስለዚህ እነሱ ተግማምተው እኛንም አግማምተውናል። ተመስገን። እንግዲህ መልካም መግማማት እያልን አንዳንድ ነገር እናወራለን ማለት ነው። ስለነሱ ባይዘወይ ወይ ደስ ስለነሱ ነው የመጣሁት ማለት ነው። እንቅልፍ የመጣ እናንተ ተኝቼ እንቅልፍ ያልመጣ መሰላችሁና በጣም የሚሰሩት ነገር ሁሉ ብልግና ነው የሚሰሩት። ለትውልድ ምንም የሚያስተምር ነገር አይደለም እየሰሩ ያሉት። እና እስከመቼ ድረስ ነው በዚህ ልክ በውሸት የሚቀጥሉት? እኔ ያልገባኝ ነገር በውሸት እስከመቼ? ሁሉ ነገራቸው ውሸት፣ ሁሉ ነገራቸው ያብርሽ የሚባል ልጅ በጣም ነው የሚያስጠላኝ። ምናምን ሳስጠላኝ በቃ እኔ እንዴ ወይ እዚችኛዋ አልሆነ ወይ እዛችኛዋ። ለቤተሰቦቹ ራሱ ክብር የሌለው የምር ቤተሰቦቹ እነዛን የተከበሩ ወንድም ቤተሰቦቹን ነው እያዋረዳቸው ያለ። ይቅርታ አድርጉልኝና ማርያምን በጣም ነው እያዋረደ ያለ። የሚሰራው ስራ ሁሉ በቃ ሴት ማምጣት። እኔ ግን ማለት ነው እነሱ ቤት ሲሄድ ምን ይላል ነው ቤተሰቦቹ ቤት ሲሄድ ምን ይላል እንዴ? በዚህ ልክ እና እንግዲህ እነ ሸቃሌት የሚያጨበጭቡለት አለ። እሱም ቢሆን መግማማቱን ቀጥሎበታል። ስለዚህ እናንተ ምን ትላላችሁ? እኔ ጥያቄ ለእናንተ ነው። እናንተ ትክክል በየቦታው እየሄዳችሁ ትክክል የምትሉት ነገር ግን እኔ ምንም ሊገባልኝ አልቻለም። ግን እኔ እናንተን ታዝቤያችኋለሁ። ለምን ካላችሁኝ እዛችኛዋ ጋር ሲመጣም እቺ ትሻላለች፣ እዚህኛዋ ጋር ሲመጣም እቺ ትሻላለች። አይደብራችሁም? አይደብራችሁም ወይ? በአንድ አትቆሙም ወይ? በአንድ ረጋ በሉ እናንተ። በዚህ ልክ ምን ነው እንደዚህ ቆፍጠን በሉ እናንተም። እና እንደዛ ነው ያለው ነገር። ስለዚህ አቶ አብርሽ እባክዎትን አድቡ፣ ያድቡ፣ አደብ ያዙ ምናምን ብዬ እንትን ብያለሁ፣ ተናግሬያለሁ እኔ ማለት ነው። እንዴ ለተመልካች ክብር የለ፣ ለማን ክብር የለ። ዝም ብሎ መግማማት ሄጭ መግማማት ብለዋል እማማ ዝናሽ። የእውነታችሁን እኮ ነው የኔ እናት። እማማ ዝናሽ እኔ ባይ ዘ ወይ በጣም ይመቹኛል። እማማ ዝናሽ ሁሉን ነገር ጨራርሰውታል። ስለዚህ ቤተሰቦችን አታሳድብ ነው የምለው እኔ አንተ አብርሽ የምትባለው ማለት ነው። ግን እኮ አንዳንዴ አይፈረድበትም። ለምን ታውቃላችሁ? እናንተ ተመልካቾች ለምሳሌ ጥሩ ነገር ይዞ ቢመጣ አታዩትም። አያችሁ? ግን እንደዚህ ይሄ ተመችቷችኋል። አያችሁ? እናንተ ስለተመቻችሁ ስለዚህ እነሱም እየቀጠሉበት ነው። አያችሁት? ለዛ ነው ባይ ዘ ወይ እንጂ ይሄ አሁን አግማስ የሚባለው ልጅ ታውቁታላችሁ? እሱን አሁን እኮ ማርያምን የሚረዳቸው ሰዎች ሲያሳዝን ምናምን የእሱን ቪዲዮ ብታዩለት አሁን አሪፍ ነበር። ግን እሱን አታዩም። ምክንያቱም እናንተ የምታዩት ይሄንን ነው። ለዛ ስለሆነ እነሱም እየተግማሙ ይመጣሉ በቃ። ምክንያቱም ጥሩ የሚሰራን ስለማታበረታቱ ነው ባይ ዘ ወይ እንደዛ እንትን የምትሉት ማለት ነውና ለዛ ነው እንግዲህ አብረሻችን መግማማቱን እንቀጥልበት። ምንም ማድረግ አይቻልም። እንግዲህ አብሮ መግማማት ነው ባይ ዘ ወይ። ስለዚህ ያለው ነገር ይሄ ነው። ጥፋቱ ከማን ነው ካላችሁ ከተመልካች ነው ጥፋቱ ባይ ዘ ወይ። ስለዚህ ግን ይቅርታ አድርጉልኝና ልጁ ራሱ እሱ አይመስለኝም። አሁንማ በጣም አጠራጥረውኛል ነው ግን አይደለም። ልጁ ራሱ እሱ አይመስለኝም። ይቅርታ አድርጉልኝና የወለዱ ራሱ አይመስለኝም። አሁንማ ሳስባቸው በቃ ሁሉ ነገር ውሸት ነው።
ራሱ እኔ የተንቢ የሌለችበት አላምንም። የተንቢ የሌለችበት እኔ ያመንኩ እንትና ነው ይዝቼ መልካምን ማለት ነው። መልካም ዋው ሰው በስርዓት ነው ወልዳ በስርዓት ታርሳ ምናምን የመጣችው ማለት ነው። መልካም ደስ ይላል። መልካም መዛዎች ግን ያሉት ይቺ ሩታ ምናምን በዚህ በእንትን ነው ያረገዘችው በማማቱ እንትና ላይ ምናምን በቀጥታ ታስጠላለች። ቢኮዝ ማለት ነች ሩታ የምትባል ከንቱ የሰው ከንቱ ማለት ነው። ስለዚህ ልጁ የሷ ነው። እኔ ጥያቄ ልጠይቃችሁ ጥፍሬን እየቆረጥኩ እያወራችሁ ነው። ልጁ የሷ አይደለም። ባይዘው እንደው ኃጢአት እንዳልገባ እንጂ እውነቴን ነው የምላችሁ። ምክንያቱም ሁሉ ነገራቸው ፕራንክ ስለሆነ አሁን እኮ ድራማ ነው የሚሰሩት። ታውቃላችሁ አብርሽ ታሰረ፣ ተፈታ፣ ወጣ ምናምን ሲሉ የሚሰሩት ፕራንክ ነው። ግን ለእኛ ክብር የላቸውም እነዚህ ማለት ነው። የሚያሳዝኑኝ የመዳም ቅመሞች ናቸው። ብቻቸውን አውጥተው አሁን እነሱ ድራማ ሆኖ ተገኘ። አንዲት ደግሞ ነበረች ቢሮት ያለች አሮጊት እሷማ አፍልተው ነበረች ማፊያ ማለት ነው ማፊያ። ስለዚህ ልላችሁ ፈልጌ ነው ማፊያ ናችሁ፣ ማፊያ ናቸው ቤይሩት ያሉት። ሰምታችኋል። ቱ እና ውዶችዬ፣ ማሮችዬ፣ ፍቅሮቼ ሰላማችሁ ይብዛልኝ። ቴንኪው አመሰግናለሁ። በቀኛል ካወራው ማለት ነው። ቻናሌን ሼር፣ ሰብስክራይብ አድርጉ። በተረፈ ግን ያለው ነገር ይሄ ነው። የእነሱ ነገር ቢወራ ያልቅነት የተኛው ካሜራው ራሱ ያደረገ ሴትዮን እኮ ገና መቼ ነው ተኛለሁ ብያት የመጣው። አሁን ይኸው ስልክ ይዤ እላለሁ እንዳሮጊት እና ይሄንን በተረፈ ግን ሁላችሁ ከልብ እናመሰግነው። እንቅልፍ የመጣ እናንተ እንቅልፍ የመጣ ስለዚህ ለተኛውን መተኛት አለብኝ ጋይሶች። እና ሁላችሁንም ከልብ ነው የምናመሰግነው። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። ጦርነት ሁሉም ነገር በቃ ይበለን ውዶች። ልተኛበት ልተኛ እንቅልፍ የመጣ ልተኛ የምር ሰዓት ራሱ